እንትን ጊዜ ያጥረኛል። ኦሪት ዘጸአት ምዕራፍ 18 ሙሴ እስራኤልን ከግብፅ አውጥቶ ባህሩን ከፍሎ መና ወርዶ ውሃ አፍልቆ እየመራ ሳለ ተጨነቀ፣ አቃተው። ካህኑ ዮቶር ኢትዮጵያዊ ምን አለው? ሙሴ እንዲህ አድርግ አትችልም አለው። ታዲያ ምን ላድርግ አለው? 100 አለቃ 50 አለቃ 10 አለቃ አድርገህ ሹም አለው። ምንድነው 100 አለቃ አለው? እኔ ያሳይሃለሁ አለው። ስርዓተ ማስተዳደርን አስተማረው። ለሙሴ ማናጅመንትን ያስተማረች ኢትዮጵያ ናት። ይሄ መጽሐፍ ቅዱስ ተመልከቱ። በዚያን ወራት እንኳ ሙሴ ኢትዮጵያዊቷን አግብቶ እስራኤልን ሲመራ አሮን ካህኑ ማርያም ዘማሪዋ ሙሴን ተቆጡት። እግዚአብሔር በመቅሰፍት አነደዳችሁ። ለምን? ስለ አንዷ ኢትዮጵያዊ እግዚአብሔር ምን አስቆጣው? ምን አስቆጣው? መመርመር ይጠይቃል። ይሄ እንዲህ እያለ ለ2000 ዘመናት ከቀጠለ በኋላ ዳዊት ሲነግስ በዳዊት ዘመን ንግሥተ ሳባ እናታችን ንግሥት ወደ ዳዊት መልእክተኛ ልካለች። እንዲህ ብላ የምትመጣው ንጉሥ አንተ ነህ ወይስ ሌላ ብላ ልካ ነበር። ቅድመ ልደተ ክርስቶስ ነው። አስቡ 1000 ዓመት ቀድማ ትመጣለህ። ምን አንተ ነህ ወይ? በዚህ ጊዜ ኤርምያስ፣ ኢሳይያስ፣ ዳንኤል፣ ሕዝቅኤል፣ ናሆም፣ ሚክያስ፣ ዘካርያስ የሉም። ሳይኖሩ ግን ኢትዮጵያ ነበረች። ምን ማስረጃ አለህ? ዳዊት እንዲህ አለ፣ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች አለ። በሌላም መዝሙር ለኢትዮጵያን ምግባቸውን ሰጣቸው አለ። በሌላም አንቀጽ ኢትዮጵያን በፊት ይሰግዳሉ አለ። ዳዊት በበገናው ለምን አለ? እና ኢትዮጵያ ካልሰገደች ይሰግዳሉ ይላል። ልበ አምላክ ዳዊት በመዝሙሩ በገናው ላይ የደረደራት ካላራቅናት ሊቀ ነቢያት ሙሴ እንኳ የሥነ ፍጥረትን አንቀጽ በተናገረበት አንቀጽ እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ ካለ በኋላ በምስራቅ ኤደን ገነትን ተከለ ካለ በኋላ አራቱን አፍላጋት አፈሰሰ ካለ በኋላ የኢትዮጵያ ምድር ይከባል ብሎ ከገነት አጠገብ ለምን አስቀመጣት? ከሙሴም ስነ ፍጥረት ከገነት ስር አለች። ከሙሴም አማችነት አለች። ከዳዊትም የበገና መዝሙር አለች። ከሰሎሞንም ምሳሌ አለች። እንዲያው ሩቅ ነውና አንደኛ ነገሥት ምዕራፍ 10 ቁጥር 1 ላይ ስንሄድ ንግሥተ ሳባ ወደ ሰሎሞን ሂዳለች። ለምን ሄደች? እንቆቅልሽ ጠይቀው። ምንድነው እንቆቅልሽ? አገር እንቆቅልሽ የሚፈታ ሽማግሌ አጥሳ ነው እዚያ የምትሄደው? እንዲህ አይደለም። ትወርዳለህ ትወለዳለህ የሚባለው አንተ ነህ ወይ? የተነገረው ትንቢት የተቆጠረው ሱባኤ የሚፈጸም በአንተ ነው ወይ? ይሄ ነው የኢትዮጵያ እንቆቅልሽ። ይህን ለመጠየቅ ነው ሄደችው። ንግሥተ ሳባ ወደ ሰሎሞን ወርቅ፣ ዕጣን፣ ከርቤ ይዛ አምሃ የሄደችበት መሰረታዊ ምክንያት ሰባ ሰገል ወርቅ፣ ዕጣን፣ ከርቤ ይዘው ከቤተልሔም የሄዱት ማን አስተምሯቸው ነው? ማን ነግሯቸው ነው? ኢትዮጵያ ለምሳሌው ለሰሎሞን የገበረች። ለዚህ እኮ ነው ክርስቶስ እንዲህ አለ፣ የአዜብ ንግሥት በኋላ ዘመን ትፈርዳለች። ለምን? ከምድር ዳርቻ የሰሎሞንን ጥበብ ልትሰማ መጥታለችና። የሰሎሞን አምላክ እኔ መጥቼ ካላመናችሁ እርሷን የመስያት ሰሎሞንን የመስሏት ከሄደች ፍርድ ናት አይደል ያለ? ፍርድ ናት ነው ያለው። በጣም ብዙ ታሪክ አለው። ሰሎሞን እንኳ ወደ ሩቅ እንኳ ከወሰዷችሁ ሰሎሞን ኢትዮጵያ ከሰሎሞን አስቀድሞ ወይም ከንግሥተ ሳባ አስቀድሞ 52 የዳበረ ስርዓተ መንግስት አላት። 52 ነገስታት አንግሳለች። ከንግሥተ ሳባ እስከ ክርስቶስ 68 ነገስታት አንግሳለች። በዚህ ታሪክ የተዋጀች ተከታታይነት ያለው ቅብብሎሽ ያለው ስርዓት ያላት ህዝብ ናት። ወግ ያላት የዛሬ ነው ያድርገውና ዛሬ መግባባት መነጋገር አቃተን። ተራ ሰውኛ ቋንቋ ገደበን። ተራ የማያጸድቀኝ ከሆነ የትኛው መጥፋት ይችላል? የትኛው የማያጸድቀን ሐሳብ ገደበን። እንዲህ እያለ የቀጠለ ታሪክ ነው ያለን። እንደው አንተ ልተርገላችሁና ልጨርሰው ሐሳቤን። ዳዊት ሰሎሞን ንጉሥ ሰሎሞን ከ700 ያላነሱ ሚስቶች ነበሩት። ኋላ በንስሐ አስወግዷል ኃጢአቱን። እነዚያ ሁሉ ሚስቶች እያሉት ልጅ አልነበረው፣ መካን ነበረ። ሰሎሞን ከንግሥት ደረሰ። የበኩር ልጁን ከንግሥተ ሳባ ወለደ። የበኩር ልጁን ከብዙ ሚስቶች አልወለደም፣ ከኢትዮጵያ ወለደ። ለምንድነው የበኩር ልጁን ያገኘው ነው? በኩር የማን ነው ካል ሙሴ ነው ይላል። በኩር ሁሉ የኔ ነው ቀድስልኝ ይላል።
የሰው በኩር የኔ ነው ይለዋል። ቤት ከነጉልላቱ ቅጽር ከነማይዘንቱ የሚወርሰው በኩር ነው፣ በኩሩ የኔ ነው ይላል ሙሴ። ምን ምልክት አለህ ካላችሁኝ መድኃኔ ዓለም እግዚአብሔር ቃል ሰው ከመሆኑ አስቀድሞ የሙሴን ጽላት ያስቀመጠ ኢትዮጵያ ነው። ለምንድን ነው ኢትዮጵያ ወረሳት? በኩር ናት። የተሰቀለበትን መስቀል የሰጠው ለኢትዮጵያ ነው። ለምንድን ነው የሰጠው? በኩር ናት። ወራሽ በኩር ናት። ሁሉን የምትወርስ በኩር ናት። ዓለም እንደ ፈረስ ጆሮ እንደ ጦር ግሮ ተካክሎ በበደል ሲዋኝ እግዚአብሔር አልባ ሲሆን ይሄንን ሃይማኖት እንኳን ዛሬ ይዛ ምዘምር እቺ በኩር አይደለችም? ዜማን የሰጣት በኩር አይደለችም? በኩር ስለሆነች ነው። በጣም ሩቅ ነው ታሪኳ።